ይሄ ሁሉ ነገር የተፈጠረው ባንተ ምክንያት ነው። አንተ ለእናትና አባቴ ጠቁማ ያስያዝካቸው። ኤሚ ተረጋጊ። ተረጋጊ ለአንድ እናትና አባቴን አሳስሮ ሲያበቃ። ኤሚ የታሰሩት እኮ የኔም እናትና አባት ናቸው። ጨካኝ ነሽ፣ በጣም ጨካኝ። ኤሚ ተረጋጊ፣ ያምሻል። ኤሚ ተረጋጊ። ከዚህ በላይ ምን ልሆን ነው? አሚን እናትና አባቴን እኮ አሳስሮብኛል። አምራናት ምን አሁንም ያቺው ሻይኛ ቤተሰብ አናት ላይ አልወርድም ማለት ነው። ነገር እየተፈጠረ ያለው በአንቺ ምክንያት ነው አምራ። እዛ ቤት ስትገቢ ሰላምሽ ነው የሚሰጥሽ መስሎሽ ነበር እንዴ? ሲጀመር ሰላም የሚባል ነገር መች ታውቂኝ? ሲጀመር በከንቱ ነበር የለፋሽው። አሁንም ቢሆን ልፋቴ ከንቱ አልቀረም። ጠላቶቼ እስር ቤት እንዳሉ የማላቅ ይመስልሻል? ያን አሁንና ዝናሽ ለተናገሩኝ ንግግር ጋሽ ሌኩን ደግሞ እዛ ክፍል ስላከቱ ሁሉም ዋጋ መክፈላቸው አይቀርም። እንግዲያው ከዚህ በኋላ ጸብሽ ከኔ ጋር ይሆናል። ይልቅ ከኑግ ጋር የተገኘ ሰሊጥ እንዳትሆኚ እራሽን ከዛ ቤተሰብ ብትጠብቂ ነው የሚሻልሽ። ጉልበቴ ማባክን አልፈልግም። ቆይ የኔ መፈታት አናፈቀም? እውነቱን ልንገርህ አይደል? ካንተ ይልቅ የነሱ መፈታት ነው ናፍቅ። ዳጊ እባክህ ልጄ፣ የሆነ ሰው ፈልገን እንታገናኝ። ምን አይነት ሰው? ዘሪሁን ይባላል። በወቅቱ ሰንበቱ የተመታ ቀን እኔና ለይኩን መቅበር ስለሚያቅተን ብዬ ሁለት ማምናቸው ሰዎች ጠርቼ ነበር። የብርሽን ነው ማየ? አሁን በወቅቱ ሁለቱ አንድ ላይ ሆኖ መኪና ውስጥ ጠበቁ ነበር። ግን ደግሞ ወይዘሮ ዝኑ ያልታወቀ ሌላ ምስጢር ደግሞ ወጣ። በባለፈው ጊዜ እንግዲህ በሰንበት ሞቷል ብለው አስክሬኑን እንዲጠብቁ ሁለት ሰዎችን አስክሬኑ ጋር አድርጌ ነበረ። አስክሬኑን እንዲጠብቁ አድርጊያቸው ነበር የማምናቸውን ሰዎች ብላ ለናሆም ነገረችው። አቶ ለይኩንና ወይዘሮ ዝኑ በቁጥጥር ስር ዋሉ። በሰንበት ሳይቀር በእስር ቤት ውስጥ ማረሚያ ቤት ይገኛሉ። ይህን የሰማችው ኤምም ዳጊም በጥፊ ይዛ አባትና እናቴን አሳስረህ ቁጭ አልክ አንተ፣ አባትህ ነው የምትፈልገው? አባትህ በህይወት መጥቷል፣ ምንድን ነው ብላ ዳጊን ስጠፈጥፈው ነበረ። ይህን እሱ ግን አላደረገም። ቀርማ መረጃውን የሰጠችው እሱ አይደለም አምራና ስትላት ደንግጣ ቁጭ አለች። በጣም የሚገርም ነገር ማለት ነው። አምራንም ይሄን ስትሰማ በደስታ ነበረ የጠበጠችው። ኑሐሚንና አምራንም ተያይዘው ተበጫጨቁ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 83 ተለቀቀ። ወደ ክፍል 82 ስናመራ አቶ ለይኩንና ወይዘሮ ዝኑ ወደ ማረሚያ ቤት ሰው አቶ በሰንበት የሚባሉ ሰው ገለው ቀብረዋል ተጠርጥረዋልና ሕግ ይፈልገውታል ተብለው ሁለቱም ነበረ ይዟቸው ሲሄዱ አቶ በሰንበት ሞቷል የተባለው ጎርደድ እያለ ከፊታቸው ደንቅ ያለው ሪስፔክተሩም ሁሉም ሲያዩት በጣም ደነገጠ። ሞቷል የተባልኩት እኔ ነኝ፣ ስለዚህ ሪስፔክተር ሆይ ልቀቃቸው ሲባል ነበር። በጣም የሚገርም ነው። ለሁሉም ነገር ህግ ማጣራት ስለሚፈልግ ሁላችሁም ወደ ህግ ቦታ መሄድ አለባቸው ሲባል ነበር። የዚህ ጊዜ በሰንበትም እንግዲህ እኔ ነኝ ያው በህይወት አለሁ አልሞትኩም ብሎ ነበርና እነሱ ግን መታሰሩ መጠየቁ ግድ ነው፣ ህግ ነውና ቪዲዮም ደግሞ ሲቀብሩ የነበሩበት ቪዲዮ ስላለ ሰው ሲቀብሩ አስክሬን የተያዘው ስላለ ግራ ጋብተዋል። አቶ ለይኩንም ሁሉም እዛ የቆመው መንፈስ ነው ንፋስ ነው እያሉ በጣም ተጨናንቀው ነበር። ምክንያቱም አቶ በሰንበት ሞቷል ብለው ሁሉም እንግዲህ ተስፋ ቆርጦ ቤተሰብ ሁሉ እየተበጠበጠ ነበር ያለው። የዚህ ጊዜ ዳጊ ራሱ ሁሉም ማመን አቃታቸው። እናም ወደ ህግ አካል ሂደው ሁሉም ጥያቄ እየተጠየቁ ነበር። አቶ በሰንበትም ሁሉንም ነገር ተናገረ። ሞቷል የተባለውስ እንዴት ነው ሲባልም አዎ ያው ስንታገል በሽጉጡ በመሳሪያ መጥቶ የነበረ ይዛኔ እንግዲህ አቶ ለይኩንና ወይዘሮ ዝኑ ከመኪና ላይ አድርገው ሊቀብሩኝ አስቀምጠው ነበረ። የዛን ሰዓት እንደምንም ብዬ ራሴን እንትን ለማለት የሞትኩ መስሏቸው መኪና ላይ መውጣቴን ነው የማውቀው።
በቃ ከዛን ሂጄ ሆነ ተንጓትቼ ሂጄ ሆነ ገጠር ቦታ ላይ የሆነ ቦታ አገኘው ክፍት መንደር፣ እዛ ገባሁኝ። እዛም ደግሞ የተባረኩ ሰዎች ባህላዊ መድኃኒት አክመው አድነውኝ ይሄው መጥቻለሁኝ በማለት አቶ በሰንበትም ይሄንን ምስጢር ተናገሩ። አሁን ወደ ወይዘሮ ዝኑና ወደ አቶ ለይኩን ጥያቄውም ሲጠየቁ እንግዲህ እኛ የቀበርነው የለንም በቃ ይሄ ነው እያለ ነበር። እሷም ይሄንኑ ስትል የነበረችው አንዴ እና መቃብር ፈንቅሎ አልወጣ፣ እንዴትስ ደግሞ ፈንቅሎ እንዳይወጣ አፈርም ለብሷል፣ ድንጋይ ተጭኖበታል፣ እንዴት ወጣ እያሉ በጥያቄ ናቸው። አሁንም እየናፈቀው ዳጊ አባቴ እያለ በጭንቀት የተገኘው አባቴ ነው በደንብ ሳላቅፈው ግን አባቴ ነው እያለ ሁላቸውም በድንጋጤ በቃ አሁን እኮ ታይዞህ ይመጣልሃል ከዚህ በኋላ ታቅፈዋለህ እያለ ሁሉንም ነገር ለናሆም እየነገረው ነበር ማለት ነው። እንግዲህ ሁላቸውም ማረሚያ ቤት ለጊዜው ነገሮች እስከሚጣሩ እዚህ ትቀመጣላችሁ ተብለው ጥያቄያቸውን ከተመለሱ ለሪስፔክተሩ ተሰጡም በኋላ እመጠይቅህን መልስ ብሎት ወደ ቤት ሲመጡ ዳጊ ነበርና ቀድሞ የሚመጣው። እማዬና አባዬስ ስትል እንግዲህ እነሱ ታስረዋል በምትባል ጊዜ በጣም ተናደደች። ዳጊን ይዛ በጥፊ ጠፈጠፈችውን። እሷም እንግዲህ እንዴ እኔ አይደለሁም ዝም በይ እስኪ፣ እኔም እኮ እነሱ እናትና አባቴ ናቸው ማንም ቢሆን የታሰሩት እየተባሉ ነበርና ሶስቱም ታስረዋል። እናም በዚህ የተነሳ ዳጊም ተመልሶ ሲሄድ ሲጠይቅ አባቱንም አባዬ ያልሆነ ፉል ሰርተሃል ወይ ቢለውም እንዴ ልጅ መምጣቴ እንዴት አላስደሰተህም? ምንድነው እንደዚህ የምትለው ቢለውም አባትየው አይ በቃ ይሄንን ያልኩት በዚህ ነው እንደዚህ ነው እያለ ነበረና ሁሉንም ነገር ሲነግረው ነበረ። እናም ዳጊም ካንተ ይልቅ እነሱ መታሰራቸው ራሱ እንትን ብሎኛል እያለ ነው ዳጊም ውሸቱን ማለት ነው። ምክንያቱም አንተ እሱም የወነጀላቸውን ገላችኋል እያለ በጣም ሲጸጸትበት የነበረ ነው እና ዳጊ አሁን ላይ በጣም ተወዛግቧል ማለት ነው። እናም ይሄንን ብሎ ተመልሶ ይመጣል። እንግዲህ ወደ ወይዘሮ ዝኑም ጋር ስንሄድ ዝኑም እንግዲህ አንድ ያሰበችው ሀሳብ አለ። ምክንያቱም የአስክሬን እነዛ ጠብቅ የተባሉት ሁለቱ የማምናቸውን ዘሪሁን የሚባለው ሰው ጋር ታገናኘኛለህ እያለችው ነበረ ናሆምን ማለት ነው። ናሆምን ምንድን ነው ሴማዬ ደግሞ ይሄ ምንድን ነው ሲላት፣ አው ይሄ እዚህ ጋር ሁለት የማውቃቸውና የማምናቸውን ሰዎች መኪና እንዲጠብቁ አስክሬኑ ጋር እንዲቆሙ አድርጌ ነበረ ስንቀብር እንትን እንዲሉ ብላ ተነግረዋለች ማለት ነው። በዚህም የተነሳ እሱም እንግዲህ ይሄንን ሲል እንዴት ማየ እያለ እነሱን ጥራልኝ እያለ ነበር። እንግዲህ እነሱ ከመጡ እርግጠኛ አስክሬኑን ቀይረውት ሊሆንም ይችላል ማለት ነው። አስክሬን ቀይረውት ሊሆንስ ይችላል፣ የሞተ ሰው አንጥተው እነሱ አድርገውት ነው የሚል ሀሳብ አለን ማለት ነው ተመልካቾች። እናም እንግዲህ አሁን ላይ ሁሉም በማረሚያ ቤት ዋናው ነገር እንትን ማለቱ ነው። ቀብረነው አልኩት ይሄም መጣ እያሉ ወይዘሮ ዝኑና አቶ ለይኩንም ባንድ ሆነው ሳለ በጣም ተደናግረዋል። ምክንያቱም የቀበሩት ሰው እንዴት መጣ፣ መቃብሩንስ ፈንቅሎ አልመጣ እንዴት ስትል እንግዲህ ወይዘሮ ዝኑ ይሄን ያሰበችው ምክንያቱም የሞተ ሰው አንጥተው ሌላ ደግሞ ትኩስ ሬሳ ነው ትኩስ ሬሳ እንትን እያለ ነው እያሉ ነበር። እናም ወደ ቤት ተመልሰው እንግዲህ ይሄን የሰማችው በህመሟም ላይ በሁሉም ላይ በጣም እንትን እያለች ነበርና ሁሉንም ትነግራታለች። ደግሞም እኮ ኤርሚያስም እንትን ሰጥቷል፣ ናሙና ሰጥቷል፣ አንቺ እንትን የሚል የኔም ቤተሰቦች ሰጥቷል እያለ ይሄን ቤተሰብ የጠበጠበጠችው አምራና ስትባል የዚህ ጊዜ ኑሃሜም እጅ እስኪ እንዲህ ቤተሰቦች ላይ እንደምትዘል ብላ ቀጥታ ስትሄድ ይያያዛሉ። ትግል ተጋጥመው ሲጠፋጠፉ አንዴ ከላይ አንዴ ተላይ ሲነጫጩ ነበርና ሁለተኛ እዚህ ቤተሰብ ጋር አብሮ የተገኘ ሰሊጥ አብረህ ተወኑግ አብረህ ተወቀጥ ነው የሚባለውና አንቺም ተጠንቀቂ እያልኩ ነው። ምን ልታደርግ ብትላት ከኔ ጋር ነው ጸብሽ ብላ እንድብትልም ለኔ ዝናሽና ናሆም የተባለው ለሰጡኝ ስድብ የእጃቸውን ሰጥቻቸዋለሁ። በዚህም ምክንያት እስር ቤት በመታሰራቸው ደስተኛ ነኝ እያለች
ሰይጣኗ አምራንም እየጨፈረች እየደነሰች ትገኛለች ማለት ነው። ኑሐሚንም ካሁን በኋላ ከኔ ጋር ነው ጠብሽ ብላትም ፎክር አባት ትሄዳለች ማለት ነው። እንግዲህ ሁለቱ በፍጹም እንትን ሊሉ አልቻሉም ማለት ነው። ሪስፔክተሩም ያው እንግዲህ ግራ ተጋብቷል። ጥያቄውንም የቀበራችሁት ሰው ማን ነው ታዲያ? ይሄ ሞተው ከሆነ ማን ነው እያለ እሱን አላቅም እንግዲህ ይሄ ነው እውነቱና እውነቱ ብላ ወይዘሮ ዝናሽም ሌላ ሰው ገላችኋለሁ ብትባልም እኛ ሌላ ሰው አልገደልንም፣ እሱ ነው እንደዚህም በተሳሳተ መሳሪያ እንትን ሲል ነበረ ሲጋፉ የዛ ጊዜ ነው እንደዚህ የተባለው በማለት ምን አለች ወይዘሮ ዝናሽ ያለችህን ነው የምልህ ሁለታችንም በቃ ጠበቃ ይምጣልኝ እያለ አቶ ለይኩንም ይሄንን ሲል ነበር ማለት ነው። እንግዲህ ለጊዜው ማረሚያ ቤት ትሆናላችሁ ሁላችሁ ነገሮቹ እስከሚጣሩ፣ ምክንያቱም ሰው ቀብራችኋል እየተባሉ ነው፣ ያው ወንጀል ነውና በህግ እንትን ትላላችሁ በማለት እንግዲህ ወደ ማረሚያ ቤት ገብተው እነሱም ልጆችም ወደ ቤታቸው ተመልሰዋል። አምራን ጋር ሂዶ እንግዲህ ይኸው ደግሞ ደስ ይበልሽ አይሽ አቶ በሰንበት በህይወት አለ ላንችልህ አንድ ደስ የሚል አስደሳች ዜና ልንገርሽ ሰፕራይዝ ይላታል። ምንድን ነው ሰፕራይዝ ስትለው አቶ በሰንበት ደግሞ እናትና አባቴ አልገደሉም ሰው መጥቷል ስትባል አላምንም ይሄ እኔን እንትን ሊል ነው በማለት ነበር እሷ ደግሞ ይሄንን ስትለው የነበረው ማለት ነው። እሱም ካሁን በኋላ እያለ እሷም ልትመታው እንዴ በናግዴ ሌና እንዳርገኝ እያለኝ ትቷት ይሄዳል ማለት ነው። ናሆም ንዴቱን ተቆጣጥሮ ማለት ነው እንግዲህ ፖሊስ ጣቢያም ሄዶ እናቱን በጥያቄ እየጠየቁ ነበርና ልጅ እንግዲህ ሁሉንም ነገር ልንገርህ ብላ ለልጇ ሁሉንም ነገር ሚስጥሩን ትነግረዋለች። ሂደህ ከሁለት ሰዎች ጋር ልታገናኘኝ ትችላለህ ስትለውም እሷም እንግዲህ ምንድን ነው በሚላት ጊዜ ዘሪሁን የሚባል አስክሬኑን የዛን ሰዓት ጠብቁ ብለን የሚያምኑ ስለነበር ልንቀብር ስንል ለእነሱ እንትን ብለናል በማለት ተነግረዋለች። ናሆምም በጣም እንትን እያለው ነበር። እንግዲህ ታዲያ የቀበሩት አስክሬን ማን ነው? እነማ ተየት ነው? መቼም እንግዲህ እንትና እንዳየ ነው እንግዲህ አቶ በሰንበት በመኪና ሂዶ ወርቆ ሲነሳ ምናምን ወደኋላ ፓርቲ የሚያሳየውና የገጠር እንደዚህ ግቢ ገብቶ እያዘኑ ሌባስ ቢሆን እያለች ነበር እና ባለቤት የኔ እናት አድነውት ምናምን ሁሉም ቤተሰቦች እነሱ እንግዲህ ከመንገድ ያነሱትን ስትጸልይ ነበርና ባለቤቱም አድነውታል በሰንበትን ማለት ነው። እናም እንግዲህ ድኖ ይሄን ያክል ዘመን ዳግም ተናዷል። እንዴት ይሄን ያክል ጊዜ አንተን ስፈልግ ስንት ነገር ስወናጀልም ነበር፣ እንዴት ዝም አልከኝ ልጅ ያለ እሱን ቁጭ ብለን በቤት ውስጥ አወራሃለሁ ልጅ እያለው ነበረ ዳግም በጣም ምክንያቱም እነሱን ወንጅ እያለው እንደዚህ ብያለሁ እያለ አእምሮ ሰላም አጥቷል ማለት ነው። እንግዲህ እነሱም ሰው ቀብረዋል ማለት ነው። በጣም ከባድ ነው። አሁን እኔ የሚመስለኝ እነዚህ ዘሪሁን የተባሉት ሰዎች ሌላ ሰው እንግዲህ ገይተው ወይ እንደዚህ አምጥተው ያንን ጠብቆ የተባሉትን አስክሬን እነሱ እንዲቀብሩ አድርገው የሞተ ሰው እሱን አድርገው ነው ብለን ነው እንግዲህ የምናስበው። እነዛ አደራ የተሰጡት ማለት ነው። አምናቸዋለሁ ያለቻቸው ወይዘሮ ዝኑ እንደዛ ነው ሊሆን የሚችለው ብለን ነው እንግዲህ ተመልካቾች የምናስበው። ምክንያቱም አቶ በሰንበት እንግዲህ የተገደልኩ መስሎኝ አምልጫለሁኝ አለ። እንግዲህ እነሱ ደግሞ ጠብቅ ብለው እነዛን ሰዎች ባመጡ ሰዓት ሌላ አስክሬን እንዲቀብሩ ሆኗል ማለት ነው። በዚህ ምክንያት በህግ ቁጥጥር ስር ሆነዋል ማለት ነው። እንግዲህ ለአምራን ልክ እንኳንም በሰንበት መጣ ማለት ነው። ዳግም ማነው ናሆምም ተናዶ ነበረ በጥፊ ሲላት ማለት ነው የነበረው። አምራን ኑሐሚንም ብትሆን እንደዚሁ ማለት ነው። ቤተሰቡ በጣም እንትን ሲል ነበረ። እኔን እንደዛ ስትናገሩ ደግ አደረኩኝ እያለች ነበረ አምራንም ስትል የነበረችው። እንግዲህ ደስ ይበል ሰፕራይዙ በህይወት አለ ስትባል ራሱ አላመነችም ማለት ነው። ይሄማ ሊሆን አይችልም በፍጹም እያለች ነበረ ስትል የነበረው ማለት ነው። እንግዲህ አሁን ሁሉም በማረሚያ ቤት በህግ ቁጥጥር ስር ይገኛሉ። ያው በዋስና እነዛ ሶስት ደግሞ ይሄንን ካደረጉ እነዛ
እንትን የተባሉ ሰዎች ማንን እንትን እንዳሉ እንዳስቀመጡና እንደቀበሩ ሰውየው ራሱ ብራስሌትስ እኮ ከዛ ነው የተገኘው። ማንጅራት መታሃሉ ቢባል ማንጅራቴን መተው ነበረ በሰዓት። ስለዚህ ያ ሊሆን ይችላል ብሎ ዳግም አባት ሲል ነበር። ለነበረን ቆይታ እናመሰግናለን። ባይ ባይ።